ምን አይነት ባህል ውስጥ ነው የገባነው ጀነራሎችም እኛው ጀነራል ተፈራን ሰማቸዋለሁ ሌሎችም አሉ ያኛው ቡድን ይነሳና ይሄው ከመንግስት ጋር ይደራደር ነው ሰዋት መጨረሻው ያኛውን ቡድን መደራደር ነው ትጥቅ ፈታ ግቡ ግን ማለት ሽፍታ አይነት ያስመስለዋል ጉዳዩን የፖለቲካ የህዝብ ጥያቄ እንደሌለ ስለሚያስመስለው እሱን አያረግም ከልቡ አይደለም ትጥቅ ፈታችሁ ግቡ ነው የሚለን በዛ ላይ ደግሞ ኮንፊደንስ ቢልዲንግ ሜዠርስ አይወስድም አዎንታዊ እርምጃዎች አይወስድም በድሮን በመናምን ሰላማዊ ሰዎች ድርድር ይካሄዳል እየተባለ ይገልብናል የነ ደብረጽዮን ቡድን ከፌደራል መንግስት ጋር ይሰራል መጣን ይመካከራል ምን ይላል ከዛ መቀሌ ከሄደ በኋላ ግን ከፌደራል መንግስቱ ጋር ምንም አይነት ግንኙነት እንደሌለው ጥምብርኩሱን ያወጣዋል እዛ ከሄደ በኋላ ስልጣን ሲፈልግ በኢትዮጵያ መዋቅር ስር በኢትዮጵያ መንግስታዊ መዋቅር ስር የሚገኙ ጥቅሞችን ለማግኘት ደግሞ እና ስልጣንም ለማግኘት ሲፈልግ ደግሞ መጥቶ ከመንግስት ጋር ይሰራል ችግሩ ያለው ምንድነው ክንዳያና ጌታቸው ረዳ እዚህ መሆናቸው የትግራይ ውክልና ነው ወይ አይደለም የሚለው ላይ ፌደራሊዝም ውስጥ እኛ መልካችንን አናይም የኛ ውክልና የለም የሚል ጥያቄያቸው ኢንክሉሲቭ አይደለም የሚል ጥያቄ ያላቸው አሉ ይያሉ ያንን ይመልሳሉ ወይ አሁን ጠቅላይ ሚኒስትሩ ያረጉ ያሉ ሽመት ሩታዊ ሰላምታችን በያላችሁበት ያለም ዳርቻ ድረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወለናንተ የሚደርሰውና ከማር መኮን ጋር በመሆን የምናዘጋጀው የአንድ አፍታ ትንታኔ ዝግጅታችን ተጀምሯል ወቅታዊ ጉዳዮች ላይ እናተኩራለን በተለይም ደግሞ በአማራ ክልልና በትግራይ ሰሞነኛ ሁኔታዎች ላይ ትኩረት እናደርጋለን በአማራ ክልል አቶ እስክንድር ነጋ የሚመራው አፋድ የተሰኘው ቡድን ከመንግስት ጋር ሊደራደር ነው የሚሉ መረጃዎች እየተሰራጩ ይገኛሉ ያን ተከትሎ እየተነሱ ያሉ ጉዳዮችን በመጠኑ እንቃኛለን ከዚህ በተጨማሪም ደግሞ ከትግራይ ይወጡ ያሉ መረጃዎች እንደሚያሳዩት ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በርከት ያሉ የህዋት በተለይም የጊዜው አስተዳደሩ አመራሮች የነበሩ ሰዎችን እየሾሙ ይገኛሉ ይህ ምን አይነት ፖለቲካዊ እንደምታለው የሚሉ ጉዳዮችን እንዳሳለ ለተለመደው አብራችሁን ቆዩ ሐሳብ አስተያየታችሁንም አጋሩ አሚጎ እንኳን ደህና ቆዩ እንግዲህ ከሰሞኑ መነጋገሪያ ከሆኑ ጉዳዮች መካከል አንደኛው የአማራ ክልል ጦርነት አጀንዳ አንዱ ነው በክልሉ ጦርነቶች እንደቀጠሉ ይገኛሉ በተለይም የፋኖ ታጣቂዎች ዘመቻ አንድነት ሲሉ ያወጁት ዘመቻን ተከትሎ እንግዲህ በክልሉ በበርከት ባሉ አካባቢዎች ላይ ጦርነቶችና ውጊያዎች የተኩስ ልውውጦች ቀጥለዋል ከሰሞኑ በተለይም በኢትዮ ሱዳን ድንበርን በመሳሰሉ የድንበር ቦታዎች ጭምር ውጊያ ሲደረግ እንደነበር እንግዲህ የሚወጡ መረጃዎች ያመላክታሉ እስክንድር ነጋ የሚመራው አፋድ የተሰኘው የፋኖ አደረጃጀት ከሰሞኑ አንድ የስልክ ቅጂ ወጥቶ ነበር ከአማራ ክልል የኮሙኒኬሽን ኃላፊ ከሆኑት አቶ ዶክተር ሁሴን እንደዚሁም ደግሞ የአፋድ አመራሩ ፋኖ መስፍን የሚባል ግለሰብ የሚያወሩት የድምጽ ቅጂ ወጥቶ ነበር ያ የድምጽ ቅጂ እውነት መሆኑን አፋድ በራሱ በመግለጫው አረጋግጧል ይሁንና ግን የድርጅታችን አቋም አይደለም የግለሰቡ አቋም ነው ይላል እዛ የስልክ ልውውጥ ላይ ደግሞ መስፍን የሚባለው የፋኖ አመራር የድርጅት አቋም እንደሆነ ነው ሲናገር ያደመጥ ነው ይህን ተከትሎ እስክንድር የሚመራው አደረጃጀት በርግጥም ሊደራደር ተቃርቧል ወይ የጃልሰኝ ታሪክ በአማራ ክልል ሊደገም ነው ወይ የሚሉ ጉዳዮች እየተነሱ ይገኛሉ ኮራቶች በፊት ጠቅላይ ሚኒስትር አብይ አህመድ ከፋኖ መሪዎች ጋር እየተደራደርን ነው እየተነጋገርን ነው በጀርባ የሚል ነገር አንስተው ነበር ከየትኛው ቡድን ጋር እንደሆነ ግልጽ አልነበረም ፊልድ ማርሻሉም የጃልሰኝ ጋር የነበረው የሰላም ስምምነት ሲደረግ ይሄንን ነገር የኦሮሚያውን በአማራ ክልል መድገም አለብን የሚል ነገር ሲያነሱ እንደነበር እናስታውሳለን በርግጥም እንደ ጃልሰኝ ሁሉ እስክንድር ነጋ የሚመራው ቡድንም በአማራ ክልል የራሱን የፋኖ ተዋጊዎች ይዞ ሊደራደር ነው የሚሉ መረጃዎች እየወጡ ነውና ይህን ጉዳይ እንዴት አየው አሚጎ ከዚህ እንነሳ ከዚህ በፊት የአማራ ክልልን ጠቅላላ ሁለተኛ ዓመት የጦርነት የተጀመረበትን ቢያንስ ልዩ ኃይሉ ትጥቅ ይፍታ ተብሎ ቀጥታ ግጭት ከገባ ሚያዚያ ላይ 2 ዓመት ሆኖ ብለን በሰራነው ፕሮግራም ክልሉ ያለበትን ሰቆቃ ዳሰን ነበረ ቢቢሲ ደግሞ ከኛ ከሰራን በኋላ
በጣም ዘርዘር ያለ ዘገባ አውጥቷል። ተመልካቾቻችን ቢያዩት ጥሩ ነው። ካላዩት እስካሁን ምን ያህል ውድመት የሰው ህይወት መጥፋት የጨቅላ ህፃናት ሞት ምን ያህል ከፋ እንደሆነ የመድኃኒት እጥረቱ የትምህርት መቋረጡ እዛ ላይ ተገልጿል። ከዚህ በፊት ስለ ድርድር ሳወራ እኔ ድርድር በመርህ ደረጃ መደግፍ ሰው ነኝ። የፖለቲካ ልዩነት ማገዳደል የለበትም እርስ በርስ በተለይ የወንድማማቾችንና ከውጭ የመጣ ጠላት አይደለም የለበትም የሚል አቋም አለኝ። ድርድር ተነስቶ እኔ መቃወመው ግን በቁጥቁጥ የሚደረግ ድርድር ነው። ቁጥቁጥ ማለት ቡድኑን ለመክፈል ተብሎ የሚደረግ ድርድር ከልብ እንዳልሆነ ስለሚታወቀኝ ወይም ደግሞ ውጤቱ ተፈላጊ ውጤት ያመጣል ብዬ ስለማላስብ የአማራ ክልል ድርድር ከተደረገ በሰፊ ቢያንስ ሙሉ ለሙሉ ባይሆን ሰፊ ቦታ ጦርነት የሚያስቀር መሆን አለበት። ኦሮሚያ ክልልም ከተደረገ እንደዚሁ መሆን አለበት። አለበለዚያ ጃልሰኝ ወይ ኦሮሚያ አንዱ ኦኤልኤ ካምፕ ገባ በተባለ አሁን በቅርብ ጊዜ እኮ እዛው ቦታ ጃልሰኝ ቆጣጠረው በነበረው ቦታ ከፍተኛ ውጊያ ተካሂዷል። የሆኑ ሰዎች ይወጡና የሆኑ ሰዎች ይተኳቸዋል፣ ይቀጥላል ማለት ነው። ምንም ትርፍ ላይ ያመጣ ነውና በመርህ ብቻ ሳይሆን በትክክለኛም ጄኒዩንሊ ማምንበት ነው። ፖለቲካ ልዩነት አንፎርቹኔትሊ ጠመንጃ ይዞ እኛ ጋር ወደ ጫካ መሄድ መቼ እንደሚቆም አላቅም። ልምድ ሆነና ሁሉ ጊዜ ከጫካ ከበረሃ ወደ ከተማ መምጣት በቃ ተለመደ። ፖለቲካ ስትለያይ ይዞ መሄድ የሰለጠነ ዓለም ፖለቲካ ልዩነት በእንትን ነው የሚፈታው፣ በድርድር ነው የሚፈታው። አሁን ኢምፓየሮች ምን ይጠግባሉ? አንዳንድ ጊዜ ኢምፓየር ይገነባና ስልጣኔ ከፍ ይልና መውደቂያቸው ሲደርስ ጥጋብ እብሪት ስለሚሰማቸው አሜሪካ ያሉ አሁን እንደ እስራኤል ያሉ ብቸኛ ምርጫቸው ጦርነት የሆነ ቦታ ከጀርባ ሚሊተሪ ኢንዱስትሪያል ኮምፕሌክስ ስላለ እሱን ለመጥቀምና ዝም ብለው ኢንተረስት እናስጠብቃለን ምናምን ብለው ሰው መጨረስን እንደ ልማድ አደረጉት እንጂ የምስራቁ ዓለም የቻይና በቃ እኔ በማስታውሰው ምንም አይነት ሀገር ሳትወር በ40 በ50 ዓመት ውስጥ ሁለተኛው የዓለም ኢኮኖሚ ለመድረስ ከረሃብ ተነስታ የደረሰች ሀገርች ነችና አለ ኮምፓሪዝን ማወዳደር እንዲም ይቻላል ብለ ማወዳደር ትችላለህ። ምንም ሳትነካካ ሲተነኩሶም ሳትነካ አላማን ይዞ ማደግ መሰልጠን ይቻላል ጦርነቱ ሳይገባ። አሁን ምዕራቡ እየለየለት ነው። በእኔ እምነት ልክ ኢምፓየሮች ጠግበው እብሪት ሲደርሳቸው ፎል እንደሚያደርጉ እንደ ሮማም እንደምን እዛ ላይ የደረሱ ይመስለኛል። በቃ ሁሉ ጊዜ የሆነ ጠላት መሳል እና ጦርነት ማካሄድ ስለሆነና ወደዛ ሌላም አማራጭ አለ። በሰላም መኖር ይቻላል። ፖለቲካ ልዩነትን አስተናግዶ አውሮፓ ይሻል ነበር። አሁን በአሜሪካ ቁጥጥር ስር ስለገቡ የራሳቸው ድምጽ ስለሌላቸው ጦርነት ነው በየቀኑ የሚያወሩት ከራሻ ጋር እና የኛ ሀገር ይቻላል የሚለውን አሉና ኤግዛምፕል ለመውሰድ ከፈለግን ምንከተለው አሉ ሀገራት በሰላም መሆን ይቻላልና እንዲቀር ስለምፈልግ ጦርነት ውድመቱን በጽሁፍ እንዳልኩ ቢቢሲ ላይ በመስልም እየወጡ ነው። አሁን አሰቃቂ ነው፣ አስከፊ ነው። ምንም የማይመለከታቸው ቦቃቅላ ህፃናት የ4 ወር ህፃናት የሚሞቱበት ነው በሚተኮስ ጥይት። እሱን የሚያስቀር ከሆነ ድረስ ምንም ችግር የለብኝም ድርድር ቢካሄድ። ድርድሩ የሚያመጣው ውጤት ግን አንዱን ቡድን ብቻ እየወሰርክ በችርቻሮ በቁጥቁጥ አንዱን ብቻ እየወሰርክ የምታረገው ከሆነ ውጤቱ አመርቂ ስለማይሆን እንኳን እሱና እንደ ቲፒኤልኤፍ
የተደራደሩ ሰዎች በኋላ ተከፈለና አሁን ከገና ጦርነት ሊጀመር ነው ላይጀመር ነው እያን ምናመርበት ደረጃ ደርሰናል በኋላ እናዋለን እዛም ላይ በመልአት የተሳተፉ በሙሉ የተሳተፉ ወደ ጦርነት ሊገቡ የሚችሉበት እድል አለ እንኳን በቁጥቁጥ አድርገው እና በመሪ ደረጃ ሲቀበለው በሁሉም ቢሳተፉበት በአብዛኛው ቢሳተፍበት ደግሞ ደስተኛ ነኝ እንጂ ይወጡና ይሄው አላልናችሁም ወይ የእስክንድር ቡድን እኮ ከመንግስት ጋር ይደራደር ነው አዚፍ መደራደር ኔጌቲቭ ነገር እንደሆነ ያስገርመኛል ምን ያህል ባህል ውስጥ ምን አይነት ባህል ውስጥ ነው የገባነው ጀነራሎችም እኛው ጀነራል ተፈራኝ ሰማቸዋለሁ ሌሎችም አሉ ያኛው ቡድን ይነሳና ይሄው ከመንግስት ጋር ይደራደር ነው ሰዋት መጨረሻው ያኛውን ቡድን መደራደር ነው መጨረሻ ድርድር ነው የሚካሄድ እንኳን እንደዚህ አይነት ጦርነት ቲፒኤልኤፍ ያን 17 አመት ጦርነት ሲያረግ ከደርግ ጋር 4-5 ጊዜ ድርድር አድርጓል ቁጭ ይያለ የአጭር እንትን እየታየ መንግስቱ በተለይ በኋላ በወጡ ጽሁፎች ልክ ሊያሸንፍ ስለሚመስለው ስለሚገፋው ጉዳዩን እነሱም ቲፒኤልኤፎችም ሊያሸንፍ እና ያን ሁሉ ውድመት ማስቀረት ይቻል ነበር ቢያደርጉት ኖሮ ፎርሙን ቀይረው እንደ ሀገርም አንከስርም ነበር ያ ሁሉም ህዝብ ያልቅም ነበር መልሶ እንደገና ሀገር ለማገንባት ከመሄድ ይልቅና ሊደራደር ነው እኮ አዚህ የፈሪነት ምልክት እንደሆነ መደራደር እንትን የስልጣኔ ምልክት እንዳልሆነ አድርጎ ጦርነት ግን ስልጣኔን አስመስሉ አማራጭ ሲታጣ ነው ጦርነት ውስጥ የሚገባው በየትኛውም ዓለም አሁን የጠገቡ ሀገራት ብቻ ናቸው ቀድም እንዳልኩት እየነካኩ ጦርነት የሚገቡት ዶላር በመርጨት የሰው ህይወት መቅጠፍን እንደ ኖርማላይዝ ተደርጓል አሁን በእብሪት በወጣራቸው ሀገራት እንጂ ጤናኛ የሆነ ሰው ጦርነትን አይመርጥም ከሰላም እና እንደ ድክመት ምናምን መታየት የለበትም ድርድር መጨረሻ ላይ የተዋጋም ቡድን መደራደሩ አይቀርም ስለዚህ ምንድነው ልዩነቱ በደንብ ይውደምና ለደራደር በደንብ ይውደም እነዚህ አሁን የወጡት ዳታዎች ያየው ነው የውጊያ ቦታዎች በሺ በአንድ አመት ውስጥ እሺ ውጊያ በጣም ብዙ ነው ከ300 ምናምን ጀምሮ ትንሽ ቀነስ አረጋ ቀጥሎ 600 ምናምን ጦርነት ተካሄደ በአመት ውስጥ አሁን ደግሞ 2017 ወደ 1000 ተጠግቷል የውጊያ አውዶች እና እሱን ያረጋን ቀጥለን መጨረሻ ላይ እንደራደር አንድ ምርጫ ነው ከወደመ በኋላ አይ በጊዜ መቅጨት ከተቻለ ጥያቄ የሚመለስ ከሆነ why not give it a try ደግሞ ብሎ በቃ መደራደር ደግሞ ሌላ ምርጫ ነው እንጂ መደራደር አይቀርም በሁለቱም በኩል ማለት ነው ባይከፋፈል ግን ደስ ይለኛል ድርድሩ ውጤቱ ጥሩ ስለማለት አው ከዚህ በፊት አሁን መንግስት የሚለው የክልሉ ፋኖና መንግስት ለማቀራረብ ወደ ድርድር ለማምጣት የተቋቋመው ሰላም ካውንስልም ሲናገር ምን ሰማው መንግስት ድርድር ከሚፈልጉ የአደረጃጀቶች ጋር ለመደራደር ዝግጁ ነው የሚል ነገር ሲያነሱ እንደነበር እና እናውቃለና ምናልባት አሁንም ይሄኛው ለድርድር የተሰባሰበው የተባለው ቡድን ድርድር የሚፈልግ ይሄኛው ቡድን ከሆነ መንግስት ከዚህ ጋር ለመደራደር መወሰኑ ልክ ሊሆን አይችልም እነዛ ይሄ ያኛውን ቡድን እኮ ከልቡ አይደለም ይላል እንጂ ድርድር እንፈልጋለን ይላል የአማራ ህዝብ በጦርነት እንዲኖር አንፈልግም ህፃናት አምቡላንስ አጥተው እናቶች አምቡላንስ አጥተው ጽንስ እንዲወርድ አንፈልግም እንዲቀጭ አንፈልግም ተማሪዎች ወደ ትምህርት ገበታቸው ይመለሱ እንፈልጋለን ገበሬዎች ማዳበሪያ ቢወስዱ ቢያርሱ እንፈልጋለን ሲወራ መሳማው እንደዚህ ነው ልክ ሌላ ቡድን ይደራደራል ሲባል ብቻ ነው ንዴት የሚይዛቸው እንጂ ድርድር እኮ እንፈልጋለን ግን የሚያቀርቡት መንግስት ከልቡ አይደለም ድርድር የሚያደርገው አንዳንዶቹ ይገቡኛል የሚያቀርቧቸው ነገሮች ለምሳሌ ትጥቅ ፈተው ይግቡ ተብሎ ድርድር የለም እንደዛ አይነት ድርድር አይካሄድም ሌላው ማለት የፖለቲካ ጥያቄ አለ ያ ፖለቲካ ጥያቄ ላይ ነው ድርድር የሚካሄደው እንዴት እንፍታው ተብሎ እና
ትጥቅ ፈታ ግቡ ግን ማለት ሽፍታ አይነት ያስመስለዋል ጉዳዩን የፖለቲካ የህዝብ ጥያቄ እንደሌለ ስለሚያስመስለው እሱን አያረግም ከልቡ አይደለም ትጥቅ ፈታችሁ ግቡ ነው የሚለን በዛ ላይ ደግሞ ኮንፊደንስ ቢልዲንግ ሜዠርስ አይወስድም አዎንታዊ እርምጃዎች አይወስድም በድሮን በመናምን ሰላማዊ ሰዎች ድርድር ይካሄዳል እየተባለ ይገልብናል ቢያንስ ድርድር እስኪካሄድ ድረስ ተብሎ መንግስት አሁን አቁም ያለው አይልም ስለዚህ ከልብ ያልሆነ ለማጥቃት ድርድር እየተካሄደ ከፍተኛ ጥቃት ያደርጋል በኦሮሚያ ክልል ባለፈው ጊዜ ሲባል የነበረው እሱ ነው እና እነዚህን ምክንያቶች ያቀርባሉ እንጂ እና በእስክንድር በኩል ከሆነ እንትኑ በዛኛው ቡድን ከሆነ ልክ አይደለም የሚል ሐሳብ ነው ያላቸው እንጂ እነሱም ማን ይፈልጋል ጦርነት ሲሉ ነው መሰማቸው መግለጫ ሲያወጡ መሰማው የዘመነ ካሴ ቡድን ምርጫ አጠን እንጂ ጦርነት ማን ይፈልጋል ትክክለኛ ነው አባባሉ ስለዚህ ከሁለቱም ወገን ምርጫ በማጣት ነው እንጂ ከተባለ ያንን ምርጫ አስቀምጦ የፖለቲካ ጥያቄ የሚፈታበትን አስቀምጦ ወደ ድርድር መግባት እንደ ኔጌቲቭ መወሰድ የለበት እንደ አሉታዊ ነገር ሰላማዊ ድርድር እንደ አሉታዊ ነገር መወሰድ የለበትም በትክክል ጭንቅላቱ ጤነኛ የሆነ ሰው ትክክለኛ አስተሳሰብ አለኝ የሚል ሰው በመርህ ደረጃ ድርድርን መጥላት የለበትም ሀውካም ያ አይነት ሰው እንትን ጠመንጃ ይዞ የሚፋተግበት ጊዜን ለማስቀረት ነው ሰው ወደ እድገት እርምጃ ይሄደው ሲቪላይዜሽን ሞደርናይዜሽን የመጣው አንዱን በጠመንጃ ይዞ እየወረረ እየዘረፈ እየተዋጋ የሚኖርበትን ለማስቆም ነው የሰው ልጅ ሰለጠነ የሚባለው ቃሉ ራሱ ሰለጠ ማለት ገራ ማለት ነው ከዚህ መግራት መቻል ራስን ነው ስልጣኔ ማለት ስሜታዊ ከሚያረግ ነገር ከሚያደባድብ ከሚያረግ ራስን መግራት ራስን መቆጣጠር ማለት ነው ስልጣኔ ማለትና ወደ ሞደርኒቲ ወደ ሲቪላይዜሽን ሰው ሲሄድ እየቀነሰ የሚያጋድሉትን ነገሮች በሽታ ድሮ ተቅማጡ ምኑም የሚጨርሰውን በመድኃኒት እየተቋቋመ እድሜውን እያስረዘመ ጦርነቶችን እየቀነሰ ሰላማዊ ኑሮን እያሰፋ ሰላማዊነትን እያሰፋ ድርቅ ረሃብ ዝም ብሎ የሚጨርሱት የነበረውን አሁን ደግሞ በደንብ አከማሽቶ ምግብ ያረገ ድርቅ ረሃብ እንዳይጨርሱት ያረገ መሄድ ነው ስልጣኔ የሰው ልጅ ስልጣኔ ሄኖ ታሪኩ በሽታን ጦርነትን ድርቅን ረሃብን መቋቋም ለመቋቋም ነው የተጓዘው ይሄን ሁሉ ዘመን አሁን የሚቀለበሱ ነገሮች አሉ ከእብሪት የሚመነጩ ብያለሁ ግን ትክክለኛው ስልጣኔ በእኔ እምነት ይሄኛው ስለዚህ መቅረት ነው ያለበት ማለታቸው ትክክል ነው በሰላም ቢሆን ጥሩ ነው አማራ ክልል እንዲደቃ አንፈልግም ሲሉ ቃል አቀባዩ ሰምቻቸዋለሁ መግለጫ ሲሰጡ that's fine ከዛ እንዴት ይሄድ የሚለው ላይ ነው መነጋገር እንጂ ሌላ ቡድን ድርድር አደረገ ብሎ አዚፍ የሰላማዊ ድርድር መጥፎ ጦርነትን መቀጠል ግን ጥሩ አድርጎ ማየት አይገባም I understand ድርድር አይፈልግም ምናም ብሎ ማቅረብ መንግስት ድርድር አይፈልግም እንደዚህ ያረጋል መከፋፈል ነው የሚፈልገው ምናምን የሚሉት ይሻሉኛል አርጊውመንቶቹ እንጂ ፈጽሞ ድርድር አያስፈልግም የሚለው ነገር ከጤነኛ አምሮ መነጫል በያላስም እንግዲህ ድርድርን አስመልክቶ እንግዲህ የፋኖ ታጣቂዎች እንግዲህ የተለያየ አይነት አቋም ነው የሚያንጸባርቁት አንድ አደረጃጀት ውስጥ ያሉ ቡድኖች ራሱ አንደኛው አመራር ድርድር ላይ ያለው አቋምና በዛው ቡድን ውስጥ ያለ ሌላ አመራር ደግሞ ስለ ድርድር የሚያነሳው አቋም እንግዲህ የተለያየ ሆኖ ከዚህ ቀደም ስናነሳው እንደነበር ይታወቃል አሁን ደግሞ በተለይም ያንድ የእስክንድር ነጋ የሚመራው አደረጃጀት ወደ ድርድር ሊመጣ ነው መባሉን ተከትሎ እየተነሱ ነጥቦች አሉ እነሱንም በዚያው ገለ መንገድ ግን ለመዳሰስ ሞከራል የቀጣውን አጀንዳችን ነው ወደ ትግራይ እናምራ በርግጥ የትግራይ ፖለቲካን ይመልከት እንጂ በዋናነት
4 ኪሎ ላይ ያነጣጠረው ውይይት ነው የሚሆነው። እንግዲህ በህወሓት በተለይም ደግሞ በትግራይ ጊዜያዊ አስተዳደር በጌታቸው ጊዜ በአቶ ጌታቸው ረዳ የስልጣን ዘመን ወቅት የትግራይ ጊዜያዊ አስተዳደር አመራሮች የነበሩ ሰዎች አሁን ላይ በጠቅላይ ሚኒስትር አብይ አህመድ እየተሾሙ ነው። ባለፈው ሳምንት መጨረሻ ላይ ብዙዎች ያልጠበቁት ነበር የአቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ መሆን። በትላንትናው ዕለት ደግሞ የመቀለ ዩኒቨርሲቲ ፕሬዝዳንት የነበሩት ፕሮፌሰር ክንደያ ገብረ ህይወት ደግሞ የትምህርት ሚኒስቴር አማካሪ ዴኤታ ሆነው መሾማቸው ተነግሯል። በቀጣይም ሌሎች ሽሞቶች እንደ ጀነራል ጻድቃን የመሳሰሉ ሌሎችም ሰዎች ሊሾሙ የሚችሉባቸው ድሎች ሊኖሩ ይችላሉ የሚሉ እንደ ጭምጭምታ አይነት ወሬዎች እና መረጃዎች እየተሰራጩ ይገኛሉ። ግን ፖለቲካዊ አንድምታለው የሚሉ ነገሮች እየተሰሙ ነው። አሁን ከዚህ በፊት እናንተ ስንወያይ በተለይ ህወሓት ለሁለት መሰንጠቁን ተከትሎ እንግዲህ በደብረጽዮን የጌታቸው ቡድን ብለን በምናወራበት ጊዜ ማለት ነው ለሁለት በተሰነጠቀ ዘመን አንደኛው አንጃ ከሻዕቢያ ጋር አንደኛው አንጃ ደግሞ ከኢትዮጵያ ፌደራል መንግስት ጋር አብሮ እንግዲህ የመሄድ አዝማሚያ የፖለቲካ ውግንናቸውን አንዱ ካንዱ ጋር አንደኛው ደግሞ ከሌላኛው ጋር አድርጎ የመራመድ አዝማሚያ ላሳዩ ይችላሉ የሚል ነገር እያነሳን ነበር። አሁን እየሆነ ያለው ይሁን እነዚህ የጠቅላይ ሚኒስትሩ ሰሞኑን የትግራይ ጊዜያዊ አስተዳደር አመራር የነበሩ ሰዎችን መሾም ምን አይነት ፖለቲካ እንደምታለው ከዚሁ ርዕስ አይወጣም። ከመጀመሪያ ካየነው ባይዘው ይሄኛው ቡድኑ ተካፍሏል እና በእኔ እምነት ተገፋው የሚለው ቡድን ነው ወደ ፌደራል ወይም ስልጣኔን ተቀማው የሚለው ቡድን ነው ወደ እየመጣ ያለው ወደዚህ ፌስ ሴቪንግ የሚባል ነገር አለ። ምን ይባላል አሁን ጻፍት የጻፉ ሰሞኑን ያየሁት ምንድነው አርቲክል የሚጽፉ ሰዎች የደብረጽዮን ቡድን ስትራቴጂ ተከትሎ ትግራይ ውስጥ ከገጠር የሚመጣ የካድሬ ኔትወርክና ገጠሩን የሚያነቃንቅ ሞቢላይዝ የሚያደርግ ስትራቴጂ ተከትሎ የጌታቸው ረዳን ቡድን በዘረራ አሸንፎታል የሚል አለ። ወይዘሮ ኬሪያ ኢብራሂም ደግሞ አይ ማንንም ያሸነፈው ፌደራል መንግስት ነው ሲሉ ደግሞ ሰምቻለሁ። ኤኒዌይ ለሁለት እዛ የተከፈለው ቡድን የተገፋው ቡድን አሁን ወደ ፌደራል እየተሰባሰበ ነው። ጥያቄ እየቀረበበት ነው። እንዴት ይሰራሉ ከፌደራል መንግስት ጋር የሚል ጥያቄ ይቀርባል። ሌላኛው አማራጭ ሊታየኝ ያልቻለ እዛው ትግራይ ውስጥ ሆኖ ሌላ ቡድን አቋቁመው ፖለቲካ አንወጣም ካሉ እነዚህ ሰዎች ከፖለቲካ እንትን ውስጥ ከፖለቲካ ከወጡ ሌላ በፕሮፌሽናቸው መቀጠልና ይችላል። ያላቸው አማራጭ ምንድነው? አይዘር እዛው ሌላ የትግራይ የነሱን ማህበራዊ መሰረት ካላቸው ደጋፊዎች ካላቸው እሱን ሞቢላይዝ አድርጎ ተቀናቃኝ የቲፒኤልኤፍ ቡድን አቋቁሞ በፖለቲካ ትግል ማሸነፍ ነው። ይሄ እንዴት ይሆናል ብዬ ሳስብ የግድያ ሙከራ ተደረገብኝ ይያሉ እና ጌታቸው ረዳ እንዴት ብለው ሰላማዊ በዛ ላይ ቲፒኤልኤፍ ያኛው የደብረጽዮን ቲፒኤልኤፍ ወታደሩን ከጎኑ ካደረገ በኋላ ወረዳ ጽፈት ቤቶች ቀበሌ እየሄደ በዞን መጨረሻ ላይ እንትን እየቀማ የሚገዳደሩትን ሰዎች መግደል ከጀመረ ጤነኛ የፖለቲካ ፉክክር አይደለም። መሳሪያ ከእንደገና መማዘዝ ነው የሚያመጣው እና ምን እንደሚያደርጉ ሊገባኝ አልቻለም። ወይ መገለል ነው ከፖለቲካው እዛ ውስጥ ግን ሰላማዊ ትግል ሊያደርጉ አይችልም ብዬ ነው ያሰብኩት። ያኛው በአግሬሲቭ እንትን እየመጣ ያለ ነው። ለዛም ነው ወታደሩን ለማሰለፍ ከኋላ ይሄደው ማለት ነው። አሁን የሚቀርበው ጥያቄ ፌደራል መንግስት ውይይቶች ሳይ አንዳንድ ውይይቶች እዛ ትግራይ አካባቢ የሚካሄዱ ትግራይ ህዝብ ላይ ጭፍጨፋ ስላካሄደ ጌታቸው ደግሞ ያንን ሬዚስታንስ ሙቭመንት የመሩ ስለሆነ ከፌደራል መንግስት ጋር የተካሄደውን እንዴት አብረው ይሰራሉ ከነሱ ጋር የሚል ነው።
በእኔ እምነት ግን ቲፒኤልኤፍ የፕሪቶሪያውን ስምምነት ከፌደራል መንግስት ግርጌው ላይ ከፌደራል መንግስት ጋር ፊርማውን እስካፈረመ እስካስቀመጠ ድረስ ግዴታው ነው መስራት አብሮ ምርጫ የለው ምክንያቱም አንድ አርቲክል ለምሳሌ ቢጠቅስ ቲፒኤልኤፍ እና መንግስት ፌደራል መንግስት ተወያይተው ኢንክሉሲቭ ገቨርንመንት ሁሉን አካታች መንግስት ያቋቁማሉ ጊዜ አስተዳደር ምርጫ እስኪካሄድ እና ተኮራርፈህ ነው እንደ አሁን አናናግርም ይሄ ድሮ ስለጨፈጨፈን አናናግረውም ብለህ እሱም ደብረጽዮንን ሳያናግር ደብረጽዮን ጠቅላይ ሚኒስትሩን ሳያናግር እንዴት አይነት ጊዜ አስተዳደር ታቋቁማለህ እዛ ግዴታ ነው ኢንጌጅመንት ከዛ በኋላ ኢንጌጅመንቱ እየሰፋ ሲሄድ የፌደራል የህወሓት ወይም የትግራይ ህዝብ ፌደራሊዝሙ ላይ መወከል አለበት እዚህ የኢትዮጵያ መንግስት ስርዓት ላይ ከናወቃቀር ከመንግስታዊ መዋቅር እስከ ፓርላማ እስከ ፌዴሬሽን ምክር ቤት የፌደራሉ አካል እስከሆነ ድረስ መወከል አለበት ያ ሲሆን ደግሞ ወደፊት ማለት ነው መተውኩ ባለስልጣን ይሆናሉ ሁሉም እዚህ ባለስልጣን ሁሉም ሳይሆን የሚወከሉ ሰዎች እዚህ ይሆናሉ ፌዴሬሽን ምክር ቤት ይገባል ፓርላማ ውስጥም ይገባል እንደ ተቋሚ ይሁን እንደ እንትን እናያለን እስቲ ወደፊት የሚካሄድ ላይ ማለት ነው እና አሁን ምንድነው የሆነው መሰለ የነ ደብረጽዮን ቡድን ከፌደራል መንግስት ጋር ይሰራል ይመጣል ይመካከራል ምን ይላል ከዛ መቀሌ ከሄደ በኋላ ግን ከፌደራል መንግስቱ ጋር ምንም አይነት ግንኙነት እንደሌለው ጥምርኩሱን ያወጣዋል እዛ ከሄደ በኋላ ደም 4 ኪሎ መጥተው ስልጣን እንደሚጠይቁ በተረጋጋሚ ነው ጌታቸው የሚናገሩት በቃ መጥተው እኮ ይነጋገራሉ በቴሌቪዥን አይተናቸዋል እኮ ሲነጋገሩ ምን ሌላ እንትን አለ ታደሰ ወረደን እጩ ያቀረቡት እነሱ ናቸው ይሄ ምን ማለት ነው ከፌደራል መንግስት ጋር ይሰሩ አይደል ፌደራል መንግስት ከታደሰ ወረደ ጋር ሲሰራ እነ አሁን ከተመካከሩ በኋላ ማለት ነው ከሁለቱም ጋር ነው እኮ የሚሰሩት ታደሰ ወረደ እና ምንድነው የሆነው ያኛው ቡድን አልሰራም ለማለት ፌደራል መንግስት ጋር ብር እየሰራው አይደለም ለማለት የሚያቀርባቸው ምክንያቶች አሉ ስለተደበደብን ምናምን አሚል ግን በሙሉ ለሙሉ ባይሆንም እየሰራ እንደሆነ መታወቅ አለበት ልዩነቱ አሁን ይሄኛው እነጌታቸው እዚህ የተሾሙ ያሉት ቡድን ከኤርትራ ጋር መስራትን አይደግፉም እንዳየዋቸው ከሆነ ማለት ነው ያኛው ቡድን ግን ሁለት እንደማየው ከሆነ ሁለት ኮፍያ ነው የሚያጠልቀው ፌደራል መንግስቱን ከፌደራል መንግስቱ ጋር በሚያደርገው ድርድር ለቨሬጅ ለማድረግ ሲፈልግ ከኤርትራ ጋር እንደሚሰራ ወሬም ያናፈሳል ምናልባት ተገናኝቶም ሊሆን ይችላል አፍሪካ ኢንተለጀንስ እንዳወጣው ከሆነ ለመደራደር ሲፈልግ ከጀርባዬ አለኝ ኃይል ለማለት ሲፈልግ ከዛ ስልጣን ሲፈልግ በኢትዮጵያ መዋቅር ስር በኢትዮጵያ መንግስታዊ መዋቅር ስር የሚገኙ ጥቅሞችን ለማግኘት ደግሞ እና ስልጣንም ለማግኘት ሲፈልግ ደግሞ መጥቶ ከመንግስት ጋር ይሰራል የብልጠት አካሄድ ነው እየተጠቀመ ያለው ማለት ነውና አሁን ችግሩ ያለው ምንድነው ክንዳያና ጌታቸው ረዳ እዚህ መሆናቸው የትግራይ ወክልና ነው ወይ አይደለም የሚለው ላይ ነው ትግራያንስ እነዚህ ኢትዮጵያ ውስጥ አንድ ያለ ችግር ከዚህ በፊት ያልኩት ምንድነው ፌደራሊዝም ውስጥ እኛ መልካችንን አናይም የኛ ውክልና የለም የሚል ጥያቄያቸው ኢንክሉሲቭ አይደለም የሚል ጥያቄ ያላቸው አሉ ይያሉ ያንን ይመልሳሉ አሁን ጠቅላይ ሚኒስትሩ ያረጉ ያሉ ሽመት ለሚለው አይመስልኝም በእንደዛ አይነት ውክልና ስላልመጡ ማለት ነው በጥል ነው የመጡት ስለተገፉ ጥል ስለተደረገ እነዚህ ሰዎች አልተሸነፉም ለማለት የሚደረግ የስልጣን መስጠት ነው እንጂ
የህዝብ ውክልና ያለበት አይመስልኝም። እንደዛ ከሆነ ሰላማዊ ትግል ተደርጎ እነዚህ ሰዎች የህዝብ ሪፕሬዘንታቲቭ መሆናቸው ምርጫ በርግጥ ይካሄዳል እናያለን እስቲ የሚመረጡ ከሆነ ግን እንደዛ መምጣት አለባቸው ወካይ እንዲሆኑ ያ ነው ችግሩ ያለው እንጂ ፌደራል መንግስት ጋር ለመስራት ከሆነ ሁለቱም ቡድን ይሰራል። አንደኛው በግልጽ መስራት አለብኝ ፕሪቶሪያውን የፈረምኩት ከፌደራል መንግስት ጋር የተነጋገርኩ ችግር ልፈታ ነው ብሎ በግልጽ የሚናገር ነው። አንደኛው እየሰራ ግን አልሰራም ከፌደራል መንግስት ጋር ያኛው እየሸጠን ነው ለፌደራል መንግስት ብሎ ደግሞ ዛማቃሌ ሲሄድ የሚያወራ ነው። ይሄ ነው ልዩነታቸው በሁለቱ መካከል። እንግዲህ በርከት ያሉ ጉዳዮች ናቸው እየተነሱ የሚገኙት። እንደውም ታስታውስ ከሆነ ይሄ የህወሓት ገና መሰንጠቁ እየተጀመረ ባለፈው አመት ላይ ጌታቸው ረዳን ቡድን እነ ደብረጽዮን ሲፈርጁ የነበሩት የብልጽግና ተላላኪ በሚል ነበር ሲፈርጁ የነበሩት። የደብረጽዮን ቡድን ደግሞ በተደጋጋሚ 4 ኪሎ እየመጣ ስልጣን በመጠየቅ የሚታወቅ ቡድን ነው ሲሉ ጌታቸው ረዳ ይወርፏቸዋል። በእንዲህ አይነት መወራረፍ ነው ያሉት። አንደኛው ቡድን ይሄና ጌታቸው ረዳ ጊዜያዊ አስተዳዳሪ የነበሩ አመራሮች ከፌደራል መንግስቱ ጋር የመጠጋት ፌደራል መንግስቱም እነሱን የማስጠጋት አንደኛው ወገን ደግሞ የመግፋት አካሄድም እየተከተለ ይመስላል። ይሁንና ግን አሁን ባለው ነባራዊ ሁኔታ ሁለቱም ከፌደራል መንግስቱ ጋር እየሰሩ ያለበት ሁኔታ የሚገኝ ነው። እንግዲህ በትግራይ ያለው ነባራዊ ሁኔታ ይህን የሚመስለው። በአማራ ክልል ደግሞ የአቶ እስክንድር አፋሕድ የተሰኘው ድርጅት ከመንግስት ጋር ሊደራደር ነው የተባለበትን የድርቅ ግጭት በተመለከተ እየተነሱ ያሉ ጉዳዮችን ግራም ቀኝም ዞር በማለት ለማየት ሞክረናል። እንግዲህ አሚጎ የዛሬውን ትንታኔ ዘሌንቋቸው የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው የአንድ አፍታ ትንታኔ ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ስለሰጣችሁን ሐሳብ አስተያየትም እጅግ እናመሰግናለን። መልካም ቆይታ